ዛሬ የምንማማረው ስለ ታቦት ነው። ስለ ታቦት ስንማማር እውነቱን እንድናውቀው እርግጡን እንድናውቀው በሁለት ከፍለን እናየዋለን። ታቦት እና ጥቅሙ እንዲሁም አሰራሩ በብሉይ ኪዳን። ልብ ብላችሁ ስሙ። ታቦት አገልግሎቱ፣ አሰራሩ በሐዲስ ኪዳን ብለን በሁለት ዋና ዋና አምዶች ከፍለን እናየዋለን። ምክንያቱም የተለያየ ስለሆነ ታቦት በብሉይ ኪዳን ሌላ ነው፣ አሰራሩ ሌላ ነው፣ አገልግሎቱ ጥቅሙ ሌላ ነው። ታቦት በሐዲስ ኪዳን አሰራሩ ሌላ ነው፣ አገልግሎቱ ሌላ ነው፣ ጥቅሙ ሌላ ነው። አንዳንድ ስለ ታቦት ያልተረዱ ምዕመናን ለስሙ ቅስና ዘዋል፣ ለስሙ እንትን ብለዋል፣ ለስሙ ቤተ እግዚአብሔር እናገለግላለን ይላሉ። በተለይ እነ ትዝተው ምናምን የሚባሉ ክፍታፎች ታቦት መክተፊያ ነው እንትን ነው ሲሉ እንሰማቸዋለን። ዘሌዋውያንን ስታዩት ስለ ታቦት ነው የሚናገር እና አይፈረድባቸውም። እነዚህ ሰዎች ምዕመናን ናቸው፣ ለስሙ ቅስና ተቀበሉ፣ በእውቅና የክህነት ማዕርገ ክህነት ተቀበሉ፣ በእውቅና ቤተ እግዚአብሔር እናገለግላለን ይላሉ። ከዚህ የተነሳ ጥቅም ሲያገኙ በጥቅም ወጡ። ትዝታዎች አይደለም፣ እሱና መሰሎች ብዙ አሉ፣ ሌሎችም አሉ። ስለዚህ ታቦትን ቢያረካክሱት የሚደንቅ ነገር አይደለም፣ የሚያንጫጫ ነገርም አይደለም። ምናልባት እነዚህን ሰዎች አድም ማስገዛቱ ግን ጥሩ ነው። አሁን ወደ ዋናው እውቀት ስንመለስ ግን ታቦት ማለት ቤተ ከሚለው የግስ ቃል የወጣ ነው። ማደሪያ ማለት ነው ታቦት በብሉይ ኪዳን ማለት ነው። ልብ በሉ። የምኑ ማደሪያ ከተባለ የሕጉ ማደሪያ። ሕግ ነበረ። 10ቱ ቃላት የሚባሉ ሕጎች ነበሩ። በመጽሐፍ ተጽፈው ለሙሴ ተሰጥተውታል። በሁለት ገጽ መጽሐፍ ወይም ደግሞ በሁለት ገጽ። ያ መጽሐፍ ገበታ ይባላል። እንደ ገበታ ያለ የሚታጠፍ የሚዘረጋ ነው። በአንዱ በኩል 5 አሉ፣ በአንዱ በኩል 5 ቃላት አሉ። ሕጎች ማለት ነው። ያ ይታጠፍና ታቦት ውስጥ ይገባል። ታቦቱ እንደ ሳጥን ያለ ነው። 4 ቀለበት አለው፣ 2 መሎጊያ አለው። 4 ሰው ነው የሚሸከመው። በወርቅ የተለበጠ ነው። ከግራር እንጨት የተሰራ ነው። በወርቅ ተለብጦ ቁልፍ አለው፣ ይቆለፋል። ከዚያ ውስጥ ጽላቱ ይቀመጣል። ጽላቱና ታቦት ይለያያል። ጽላቱ የሚባለው ያ ሕጉ የተጻፈበት ነው። ልብ በሉ፣ ሕጉ የተጻፈበት ነው። ያ ሕግ ከታቦት ውስጥ ይቀመጣል። ሌላው ደግሞ የአሮን በትር ሳይተክሏት የበቀለች በትር አለችው። ያቺ በትር እዛ ውስጥ ትቀመጣለች። ሌላው ይህ መናው በጎሞር ሆኖ ታቦት ውስጥ ይቀመጥ ነበረ። እስራኤል ከግብፅ እስከ ከነአን ድረስ መና እያወረደ እግዚአብሔር ይመግባቸው ነበረ። ከነአን ሲደርሱ መናው ቆመ። መናው ሲቆም እዚያ በኋላ ስለማይወርድ አይወርድም ስላላቸው እግዚአብሔር እሸት ትበላላችሁ፣ እህል ትበላላችሁ እንጂ እዚህ በኋላ መና አትበሉም ስላላቸው ያንን መና ለማስታወሻ ብለው በጎሞር አደረጉና ታቦት ውስጥ አስቀመጡት። እስከ ብዙ ዘመን ድረስ እስከ ብዙ ሺህ ዓመት ድረስ ለትውልዱ ተቀምጦ አባቶቻቸውን እስራኤልን እንዴት አድርጎ ባህር ከፍሎ አምላካቸው እግዚአብሔር መና እየወረደ ውሃ ከዓለት ላይ እያፈለቀ ይመግባቸው እንደነበረ ለማስታወሻ ለትውልዱ እግዚአብሔር ምን አይነት አባት እንደሆነ አምላክ መጋቢ እንደሆነ ለማሳወቅ ያንን መና ታቦት ውስጥ አስቀምጠውት ነበረ። ማዕጠንተ ወርቅ መሶበ ወርቅ እዛ ውስጥ ታቦት ውስጥ ይቀመጥ ነበረ እና ታቦት ማስቀመጫ ሳጥን ነው ባጭሩ ማለት ነው። ውስጡ ያለው ደግሞ ጽላቱ ነው እና ያ ታቦት መንበሩ ላይ ይቀመጣል። እዛ ታቦት ላይ እግዚአብሔር በደመና ተሸፋፍኖ ይገለጥላቸዋል። ሊቀ ካህናቱ በዓመት አንድ ጊዜ ደም ይዞ የሕዝቡንና የራሱን ኃጢአት ለማስተስረይ በገባ ጊዜ ሰራይኩ ለከ የሚል ድምፅ እዛ ውስጥ ይሰማ ነበረ። እግዚአብሔር በደመና ተሸፋፍኖ ይገለጥበት ነው እና በብሉይ ኪዳን የእግዚአብሔር መገለጫ ነው። ታቦቱ በሌለበት ሀገር አይገለጥላቸውም። እግዚአብሔር የእግዚአብሔር የእግዚአብሔር ማደሪያ አይደለም። ልብ በሉ፣ ማደሪያ አይደለም። የሕጉ ማደሪያ ወይም ደግሞ የቃሉ ማደሪያ እንጂ የእግዚአብሔር ማደሪያ አልነበረም። ነገር ግን እግዚአብሔር ይገለጥበት መገለጫው ነው። እግዚአብሔር የሚገለጥበት ነበረ። በብሉይ ኪዳን ታቦት ሳይኖር አይገለጥላቸውም። ለምንድን ነው ታቦት ያስፈልጋቸው? በብሉይ ኪዳን ለእስራኤል ሲባል ግብፃውያን ጣዖት ያመልኩ ነበረ። ዘጸአት 32 ቁጥር 1 ጀምረ ተመልከትልኝ። በወርቅና በናስ በብር በምናምን አድርገው ይሰሩና በሬ ይሰሩና
ያንን በሬ ይሰግዱለታል፣ መስዋዕት ይሰውለታል። ሌሎችም አማልክት ነበሩ። እባብም ያመልኩ ነበሩ፣ አሞራም ያመልኩ ነበሩ፣ ዘንዶም ያመልኩ ነበሩ፣ ጅብም ያመልኩ፣ ሌላ አውሬም የሚያመልኩ ነበሩ። ከዚህ የተነሳ እግዚአብሔር ወደ እነዚህ አማልክት እንዳይሄዱ ብሎ የሚታይና የሚዳሰስ ታቦት ሰራላቸው። ያምልኩት ብሎ አይደለም። እዚያ ታቦት ሲመጡ እግዚአብሔር በደመና ተሸፋፍኖ እዛ ላይ ሁሉ ያናግራቸው ነበረ፣ ይታይላቸው ነበረ። በደመና ተሸፋፍኖ ይመራቸው ነበር፣ ይገለጥበት ነበር እና የእግዚአብሔር መገለጫ ነው በብሉይ ኪዳን ታቦት ማለት ነው። ስለዚህ ታቦት በብሉይ ኪዳን ይሄ ነው ጥቅሙ፣ የእግዚአብሔር መገለጫ ነው። አሰራሩ ደግሞ 4 ሰው በመሎጊያ ዞ እንዲይዝ በመሎጊያ ተሸክሞት እንዲሄድ ሆኖ የተሰራ ነው። አገልግሎቱ ደግሞ በውስጡ ጽላቱ፣ መስዋዕተ ወርቅ፣ ጎሞር፣ መናው፣ በትረ አሮን፣ ማዕጠንተ ወርቅ እንዲቀመጥበት ሆኖ የተሰራ ቁልፍ ያለው ነው። በወርቅ የተለበጠ ነው። አክሱም አለ አሁንም። ስለዚህ ይሄ ነው በብሉይ ኪዳን ማለት ነው። ዘሌዋውያንን ማየት እኮ ነው። ኦሪት ዘሌዋውያንን ማየት ነው። እግዚአብሔር እንዴት አድርጎ የቤተ መቅደሱን ንድፍ እንዴት እንደሰጠ ካርታ አድርጎ ሰጥቶታል። ታቦቱን ኤልያብና ባስልኤል የሚባሉ ሰዎች ናቸው ከግራር እንጨት እንዲቀርጹት የተደረገ